ከዚህ አሁን የፍትህ ስርዓቱ ማለት ሰዎች ብዙ የሚፈተኑበት መድረክ ነው እና በሀገሪቱ ያው እንደሚታወቀው ነው በእጅ በመሄድ ያሹትን ማድረግ በሚቻልበት የጥቅም ትስስሩ ፖለቲካል ኢኮኖሚያችንና ማህበራዊ ግንኙነታችን በራሱ ባሻጥር የተሞላ ነውና የጥቅም ትስስሩም እንደዚያው ነው። ስለዚህ ይህን መቋቋም የሚችል ልምድ አቅምና ክሎት ያለው ዳኛ በችሎቶች ላይ መታየት ሲገባው አሁንም የዳኝነት የምልመላ ስርዓቱ ልክ እንደ በፊቱ የቅጥር ስርዓቱ ከኮሌጅ ይመረቃል ከዚያ ይፈተናል እንደዚህ አይነት ነው እንጂ ይሄ ብስለትን ስነ ልቦናን ማህበረሰባዊ መስተጋብሩን እንደዚህ አይነት ልምድ ያላቸው ሰዎች ደጅ ናቸው። ጠፍቶ ሳይሆን እያሉ ግን በተለመደው ሁኔታ ይሄ ሶሻል እንትኑን ብዙ ያልተዋሃዳቸው እንዲያው ከመንገድ እንደመጣ በቃ ስለተፈተነና ወረቀት ላይ ያለውን ነገር ስላለፈ እንደሱ አይነት ነገር ነውና በዚህ በኩል ምን ታስበዋል? ይሄን ለማሻሻል ጥረት መደረግ የለበትም ወይ? እዚህ ስፒቾት ላይ መሰመለከት ወይም እዚህኛው እንትን ላይ አንዱ እንደ ጥሩ እንትን የጡረታ እድሜም ተራዝሟል የሚል 65 ነው ያየሁት እኮ ከዚያስ በላይ መሆን የለበትም ወይ? በዚህ ደረጃ ያሉ ሰዎችን ለማግኘት እዚህ ላይ ምንድነው ያሉት ምልከታ? እንግዲህ ስለመጀመሪያ ስለ እድሜ እና ኤክስፒሪየንስ ልናገር። የተለያዩ ሀገሮች የተለያየ ሞዴል አላቸው ዳኞችን በሚሾሙበት ሞር ይሄ የኮንቲኔንታል የሚባለው እንደ ዩሮፕ ባሉ አብዛኛው ሀገሮች ዳኝነት የሙያ ስራ ነው፣ ኤክስፐርት ነው የሚፈልገው። ስለዚህ ወጣት ዳኞችን ቢሆኑ ያን ያህል ሰፋ ያለ ኤክስፒሪየንስ ባይኖራቸው ከትምህርት ቤት ወጥተው ሌላ አይነት ተጨማሪ ስልጠና አግኝተው ወደ ፍርድ ቤት ሊሰማሩ ይችላሉ። ይሄ አንድ ሞዴል ነው። ሁለተኛው ደግሞ ኮመን ሎ የምንለው ዳኛ ሲሾም ሰፋ ያለ ኤክስፒሪየንስ ዓለምን በተለያየ ሁኔታ ያወቀና ያየ መሆን አለበት የሚል ፍልስፍና አላቸው። ሶ አሁን እንግዲህ የኛ ሞር በህግ አጻጻፋችንም ረገድ ሞር ይሄ ኮንቲኔንታል ወደ ዩሮፕ ነው የምንጠጋው ልምዳችን። ከዛም አንፃር በጣም የቆዩ 70 ዓመት 60 ዓመት የሆናቸው ሰዎች እንጂ ወጣት ዳኞች ፍርድ ቤት አይመለመሉም የሚል ፕሪንሲፕል የለንም። ወጣቶችም ሊገቡ ይችላሉ፣ ግን ደረጃው የት ጋ ነው? መጀመሪያ ደረጃ አለ፣ ከፍተኛ ፍርድ ቤት አለ፣ ጠቅላይ ፍርድ ቤት አለ። እሱንም በተመለከተ ዳይሬክቲቮች አሉ። ዝም ብሎ ትላንት የተመረቀ ሰው መጀመሪያ ደረጃ ፍርድ ቤት ቢሆን አይገባም። አሁን ዝርዝሩን አላስታውስም። ቢያንስ 4-5 ዓመት በዳኝነት ያገለገለ አቃቢ ከሆነ ወይንም ደግሞ በአማካሪነት ከሰራ ደግሞ ከዛም በላይ ልምድ ያለው ፈተና አለው፣ ኢንተርቪው አለው። ፕሮሰሱ እንደዚህ ቀላል አይደለም። ከዛ በኋላ ደግሞ አሁን በቅርብ ጊዜ የጀመርነው ምንድነው ፈተናም አልፈው ወይንም አልፋ ኢንተርቪውም አልፋ ከዛ በኋላ ደግሞ ኢንቴግሪቲው ይሄ ሰው ከዚህ በፊት በህብረተሰቡ ውስጥ እንዴት ነው የሚታየው፣ ጨዋነቱ ምን ይመስላል የሚለውን ደግሞ ኢቭን አንዳንዴ ከክልል የሚወዳደሩትም ልጆች ሰው ቲም እዛ እየላከን ማንነታቸውን እያጣራን እንደገና ደግሞ በሶሻል ሚዲያ ራሱ ጥሪ እያቀረብን ስለዚህ ሰው የምታውቁት ነገር እንደዚህ ኮምባይን በጣም ሪግረስ ነው እንጂ ቀበሌ ደብዳቤ አትቀበሉ እሱ በፍጹም እንደሱ አይነት አሰራር የለም። ጥንቃቄ ነው የምናደርገው። ሌላ አንድ ነጥብ ግን ያልከው ሌሎች እድል አላገኙም ሲኒየር ሰዎች ለሚለው ግን አንድ ምሳሌ ልስጥ። ጠቅላይ ፍርድ ቤት እኛ እንደመጣ 16 ዳኞችን ተጨማሪ መመልመል ነበረብን። እዛ ውስጥ እኔ ፐርሰናሊ ያናገርኳቸው ሲኒየር ሰዎች አሉ፣ በጥብቅና የሚሰሩ የተከበሩ የሚታወቁ ሰዎች እና የሲስተም ለውጥ ለማምጣት ነው እና ለምን አታግዙም? የተወሰነ ጊዜ ለምን አትመጡም ወደ ፍርድ ቤት? ይሄ እኮ ትልቅ ስራ ነው ፍርድ ቤት መስራት ዳኝነት ማለት ብዬ አነጋግሬያቸው ነበር። ነገር ግን ያው ሁሉም የራሱ ህይወት አለው፣ የራሱ ኃላፊነት አለው እና ስለጠሉት ሳይሆን ከጠየቅኳቸው ውስጥ በዚህ ሁኔታ ወደ ፍርድ ቤት የመጡልን ሰዎች የሉም እና እኛ ጥረት ሳናረግ ስለዚህ እናንተ ጥረት አለ ነው። ሌላው እዚሁ ላይ ስለ ጥቂት ነገር ብዙ ማወቅን መርህ ማድረግ ሲገባችሁ ስለ ብዙ ነገር ጥቂት የሚያውቁ ዳኞች ናቸው ያሉት። ለምሳሌ ችሎታችሁን የኮንስትራክሽን የቤተሰብ የምናምን ተብሎ እንደዚህ እንደሚከፋፈለው የዳኝነት ስርዓቱንና ዳኞችንም በአንድ ነገር ላይ ስፔሻላይዝ አድርገው ብዙ ነገር አውቀው ስለዛ ጥልቅና ሰፊ ሀሳብ ኖሯቸው
ህግ ቢተረጉሙ የተሻለ አይሆንም ወይ? እዚህ ጋር ዳኛ የሆነውን ለሌላም ነገር ለሌላም እዛ እንደዚህ ማመሳቀሉ በራሱ አንዱ ጥራቱ ላይ በተለይ ችግር ይፈጥራል እና በዚህ መንገድ ለምን ስለ ጥቂት ነገር ብዙ የማወቅ መርህን አትከተሉም በሚልም ሐሳብ አለ። ጥሩ ነው። ጥሩ ጥያቄ ነው። ይሄ የሚያወያይ ነው። ቀጣይ ውይይት የሚፈልግ ጉዳይ ነው። ምክንያቱም ሁለት ምርጫ ነው ያለው። ዳኞችን እንዳልከው ስፔሻላይዝ እያደረጉ እንዲሄዱ ማድረግ ነው የሚሻለው ወይንስ ደግሞ ሁሉም ዳኛ በየትኛውም ቦታ ቢመደብ ወይንም ብትመደብ ውጤታማ እንድትሆን ማድረግ ይሻላል የሚለው በእኛ ሀገር ብቻ አይደለም በሌላም ሀገር የሚያከራክር ነው እና ብዙ ጊዜ ለምሳሌ አሜሪካን ሀገር ብታይ ምሳሌ የምንወስደው ያው ትልቅ ሀገሮችን ነው። በፌደራል ሌቭል ስፔሻላይዜሽን የለም። አንድ ሰው ዳኛ ሆኖ ከተሾመ ህጉን አንብቦ መረዳት አለበት። ህጉን አንብቦ ከሚቀርብለት ፍሬ ነገር ጋር አያይዞ መተርጎም ክህሎት አለው ተብሎ ይገመታል። ስለዚህ በእርግጥ ምንድነው በቆየ ቁጥር ዛችሎት ላይ በቆየ ቁጥር የሚመጡ ጉዳዮችም ጋር በጣም እየተለማመደ የመሄድ ሁኔታ ስላለ የበለጠ እውቀቱን እያዳበረ ይሄዳል። ግን አንድ ሰው ደግሞ እውቀቱን ስላዳበረ ለምሳሌ ሌሎች እድል ሊያገኙ አይገባም ወይ? ያ ሰው ነገ ከዛ ቦታ ባይኖር ሌሎች የተዘጋጁ ዳኞችም አይኖሩም ማለት ነው። ስለዚህ እንዴት አድርገን ነው ይሄንን እያቻቻልን የምንሄደው በሚለው ላይ ቀጣይ ውይይት ያስፈልገናል። ነገር ግን አሁን የምንከተለው ምንድነው የተወሰነ ጊዜ 3-4 አመት አንድ ቦታ አንድ ዳኛ ከሰራ ከዛ ደግሞ የማዘዋወር ሁኔታም ይኖራል። ሌላው አንዱ በተለይ ደግሞ እዚህ ላይ በጣም ብዙዎች ናቸው የሚያነሱት በጣም መልስም የሚያስፈልገው ነገር ነው። ለምሳሌ ከዚህ ከተዛባ ፍርድና ከተራዘመ ቀጠሮ ጋር በተያያዘ የዳኝነት ጉዳይ ማለት መዝገብ ብቻ ማየት አይደለም። ከመዝገብም በላይ የልብ ጉዳይ ነው፣ የጆሮ ጉዳይ ነው፣ የአይን ጉዳይ ነው ብለው የሚያነሱ አካላት አሉና አንድ የክርክር ጉዳይ አንድ ሰው አዳምጦ ለክርክሩ ተገቢነት ያለውን ትዕዛዝ በመስጠት ክርክሩን ሲመራ ይቆያል። ከዛ የተከራካሪዎቹን ስሜትና አኳኋንም ያያል እና ሲከታተል ነበር። በልብ ውስጥ ጆሮ ውስጥ አይን ውስጥ ብዙ ነገር አለ። ከዚያ ልክ የሆነ አመት ላይ ወደ ሌላ ችሎት ይዘዋወርና ሌላ ዳኛ ይመጣና ቀደም ሲል እርሶ እንዳሉት መዝገቡን አይቶ እንዲወስን ሲደረግ እንግዲህ የፍትህ ጉዳይ የርትዕ ጉዳይ የመዝገብ ጉዳይ ብቻ ሳይሆን ሚዛናዊ የሚባለው ነገርም አለ አይደል? የራሱ በቃ የተሰጠው መብት አለና እሱን ስሜት ስለሚያጣ ለተዛባ ፍርድ ሰዎች ይዳረጋሉና አንድ መዝገብ እስኪጨርስ አንድ ሰው ለምንድን ነው የማይቀጥለው የሚል እስማማለሁ። በዚህ ካንተ ጋር እስማማለሁ እና እኔም አንዳንዴ የማነሳበት ጉዳይ ነው ይሄ ከፍርድ ቤት አስተዳዳሪዎች ጋር ይሄ ዳኞችን በየጊዜው ማቀያየር ተገቢ ነገር አይደለም እና በጣም አስገዳጅ ሁኔታ እና በቂ ምክንያት በሌለ ጊዜ ለተወሰነ ጊዜና እንዳልከው የጀመረው መዝገብ የጀመረችው መዝገብ አትሊስት በአብዛኛው እልባት እስክትሰጥ ድረስ ዳኞችን ማዘዋወር ከጊዜ ወደ ጊዜ ማለዋወጥ በጣም ተገቢ ነገር አይደለም። ይሄንንም የምንሰራበት ጉዳይ ነው ለወደፊት። እሺ፣ ሌላው እርሶም እዚህ ስፒቾት ላይ ብዙ ነገር አንስተውበታል። በተለይ ከአገልግሎት አሰጣጥ ጋር ለተገልጋዮች ክብር መስጠትና የብዙዎቹ ፍርድ ቤቶች በተለይ ፌዴራል ፍርድ ቤቶች መጸዳጃ ቤቶች ቁልፍ ናቸው። የዛጉ ቁልፎች ሊያውምና ብዙዎች ሄደው የሚያርፉበት ቦታ የለም። አብዛኞቹ ህንጻዎች ደግሞ በኪራይ የተከራያቸዋቸው አከራዮችን ታሳቢ ያደረጉ ይመስላሉ። ስርቻ ውስጥ በአደባባይ ለችሎት የማይመቹ ገደል ውስጥ ያሉ ህንጻዎች አሉና እነዚህም ከናንተ ጋር ከዚህ ከብልሹ አሰራር ከሙስናም ጋር በተያያዘ ይነሳሉ። ለምን ይሄ ሆነ ነው? ከዚያ ውጪ ግን ፍርድ ቤቶች እርሶም እዚህ ላይ በስፋት ጠቅሰውታልና ለተገልጋዮች ምቹ ሆነው መጠበቅ የለባቸውም ወይ? በምን የተነሳ ይሄንን አስተዳደራዊ ምርመራ ታደርጋላችሁ? አሁን አንዳንዶቹ እውነት ፍርድ ቤት መሆን አለባቸው እዚያ ጋር እንደው አይኑን የጨፈነ ሰው ስለ ፍርድ ቤት ብሎ እንደዚህ አይነት ህንጻዎች ይከራያል? ልክ ነው? እንግዲህ እዚህ ላይ ስሜነ ለዚህ መልስ መስጠት ሙሉ በሙሉ የኔ ኃላፊነት አይመስለኝም። ምክንያቱም እንደውም እኔ ወደ ችግር ነው ተጠርቼ የመጣሁት በዚህ ረገድ እና የተስተካከለ ቢሮ የተመቻቸ የስራ
ኢንቫይሮንመንት ያለበት ሁኔታ አይደለም። እኔ ለራሴ ሲሄድ ደነገጥኩኝ። የፕሬዝዳንት ቢሮ ይሄ ነው ሲባል በጣም ነው የበረገኩት እና እዚህ ነው ተሾሜ የመጣሁት ነው ያልኩት። በጣም ጠቅላይ ፍርድ ቤት ያለበት ህንጻ ታውቀዋለህ? እንደውም የሄሪቴጅ ቢልዲንግ ነው፣ ቅርስ ነው። የቀድሞ ጠቅላይ ሚኒስትር በደርግ ጊዜም ከዛ ቀደምም የያዙት ቢሮ ነው። እኔ እዛ ደርሼ ሳየው ግን በእንትን ተከፋፍሎ በግድግዳው ተከፋፍሎ ገመዱ ተንጠልጥሎ መሬት ላይ ወድቆ ተበላሽቶ እና በጣም ነው የደነገጥኩትና ሌላ ቢሮ ውስጥ ከአንድ አመት ተኩል ሌላ ቢሮ ውስጥ ተቀምጬ እሱን ቢሮ እንደገና አሳድሰን ነው አሁን ወደዛ የገባ ነው። እና እንግዲህ በጠቅላይ ፍርድ ቤት ደረጃና በፕሬዝዳንት ቢሮ ደረጃ ያ ከሆነ ሌላውን ደግሞ እንዳልከው ነው። አንዳንዶቹ የመጀመሪያ ደረጃ ፍርድ ቤት ችሎቶች የሰው መኖሪያ ቤት መኝታ ቤቱ ቢሮ ሳሎኑ ደግሞ ችሎት ተደርጎ የነበረበት አለ። ኦፍ ኮርስ ከዛ በኋላ በኪራይ ብዙዎችን አውጥተናል። ግን ኪራዩ ላይ እርስዎ እንደው አንድ ቀን ቅድም ያልነውን የህዝብ አመኔታናውንም ለማትረፍ ከሚያግዙት አንዱ ዞር ዞር ብለው ይዋቸው ማለት ህንጻዎች ውስጥ ልክ ናቸው ወይ? እሄዳለሁ። ፍርድ ቤት የሁሉም ከሆነ እኮ ለሴቶች ለአካል ጉዳተኞች በሚመች መሆን አለበት። አዎ ልክ ነው። አሁን ለምሳሌ በግልጽ ብናገር ችግር የለብኝም። እኛ ተሾመን ስንመጣ የከፍተኛ ፍርድ ቤት ቦታ በጣም ተጣቦ ወደ ጦር ኃይሎች ጋር ህንጻ ተከራይቶ ነበር። ያ የተከራዩት ህንጻ ሊፍት የለውም፣ 6 ፎቅ ነው እንደዚህ ያለው እና ሴቶቹ ልጆች እኔ ልጎበኛቸው ሲሄድ እኛ ይሄንን ፋይል ተሸክመን ይሄንን 6 ፎቅ በቀን ስንቴ ነው የምንወጣው ብለው በጣም የሚያሳዝን ታሪክ ነገሩ እና ከዛ ህንጻ እንዲቀየር አድርገናል። አሁን ልደታ አካባቢ ሆነው ግን ሌላ ህንጻ ተከራይተን ገብተናል። ቅድም እንዳልከው ነው አንዳንድ ጊዜ እንግዲህ ችሎታ ጉዳይ ወደ በደንብ አለማሰብ ለህዝቡ አለማሰብም ሊሆን ይችላል። እንዲህ አይነት ውሳኔዎች የተወሰኑበት ሁኔታ ነበርና አሁን ግን በተቻለ መጠን አመቺ የሆነ ቦታ እንድንሆን በኪራይም ቢሆን ማለት ነው። ግን በደንብ ይዋቸው እኔ አሁን ማቃቸዋለሁ ገደል ውስጥ እንደገና ደግሞ ጋራጆች መሀል ያሉ ፍርድ ቤቶች አሉና በጣም ትንሽ እንትን ይላል። አዎ ሌላው ይሄ ለዳኞች ሲሆን መብትና ግዴታ እንግዲህ ህግ ሲተረጎም እኩል ነው መሆን ያለበት። ለምሳሌ አንድ ባለ ጉዳይ በተሰጠው ቀጠሮ 2 ሰዓት ተኩል ችሎት እንደሚሰየም ቀጠሮ ተሰጥቶት ቢቀር ሊደርስበት የሚችለው ነገር ይታወቃል። ቅጣቱም ምኑም ግን ጊዜውን ገንዘቡን ምናምን አስተጓጉሎ ደግሞ 2 ሰዓት ተኩል መጥቶ 5 ተኩል የሚመጣለትም ዳኛ አለ። የሱ ጊዜ መብት ነው። የዚህኛው ጊዜ ሲሆን ችሎት ደፈርክ ተብሎ ስቃይ ነው። ስለዚህ እንዲህ አይነት አሰራሮች አሁንም እንደቀጠሉ ነው። ለምን የመዘግየት የዳኞች መዘግየት ትክክል ነው። ይሄ እንግዲህ ጀስቲፋይ ለማድረግ አይደለም። የሰዓት ጉዳይ በአገር ደረጃ ያለብን በሽታ ነው። የሰዓት ጉዳይና ሌላ ደግሞ ቅድም አንተ ያነሳው ኮሜንት ሳላርግ ያለፍኩት ይሄ የመስተንግዶ ጉዳይ አሁን አረንጓዴ አሻራ እንደዚህ እያልን ነው። እነዚህም የመንግስት ተቋማት ፍርድ ቤትን ጨምሮ ህዝብን በማገልገል ረገድ የሚያሳዩት ቸልተኝነት መታረም ያለበት ጉዳይ ነው። እኔ የምለው አንድ እንትን አለኝ ፒፕል ሴንተርድ የሚባል ወይንም ደግሞ ሰው ተኮር የሆነ አገልግሎት መስጠት መቻል አለብን። ሰው ፍርድ ቤት ስለመጣው የሀገር ውስጥ ገቢ ስለሄደ የግድ መጉላላት አለብን የሚል አቲቲዩድ ነው ያለው። በቃ ከመጣ ይጉላላ 2 ሰዓትም ፀሐይ ላይ ቢቆም እኔ ስሜት አይሰጠኝም የሚለው አቲቲዩድ መቀየር አለበት እንደ ሀገር። ይሄ ትልቅ ችግር ነው። አሁን ያነሳው የሰዓት ጉዳይን ከዛ ጋር ነው የሚያያዘው። ምንድነው ችግሮች የሉ ማለት አይደለም። ሰበታ የሚኖር ዳኛ ወይንም ለገጣፎ የሚኖር ዳኛ 2 ተኩል ላይ ላይደርስ ይችላል። ሁሉ ጊዜ ላይሳካለት ይችላል ወይ ላይሳካላት ይችላል። ምክንያቱም መኪና ያላቸው ዳኞች ከፍተኛ ፍርድ ቤት ሁሉም ዳኛ መኪና የለውም። ጠቅላይ ፍርድ ቤት አላቸው። መጀመሪያ ደረጃ ፍርድ ቤትም ሁሉም ዳኛ መኪና የለውም። እና ምንድነው እነዚህ ችግሮች አሉ። ነገር ግን በዛ ሽፋን ደግሞ ለምሳሌ ፒያሳም የሚኖር ዳኛ 4 ሰዓት ከገባ እንትን የለውም። ስለዚህ ይሄ እንግዲህ የአስተዳደር የኛ ስራ ነው። የፍርድ ቤት አስተዳዳሪዎች ማን የት ነው የሚኖረው፣ ችግሩ ምንድነው፣ ማን በስንት ሰዓት ነው የሚገባው የሚለውን አካውንተብል ማድረግ ያስፈልጋል። ከዚህ ጋር ግን ተያይዞ ችግራችንን ይቀርፋል ብዬ ሌላ ማስበው የዳኞች ቤት
እየተሰራ ነው። 200 ተሰርቶ አልቋል። ትንሽ ነገር ሊፍት ነው የቀረችው። የተወሰኑ ዳኞችም ገብተውበታል። ወደ 100 ምናምን የሚሆኑ ሁሉንም አብዛኛውን ዳኛ አትሊስት 90% ዳኛ እዛ ይገባል ሲያልቅ ስራው። ያን ምንድነው አውቶቡስ የራሳችን የፍርድ ቤት አውቶቡስ ኖሮን በዛ ይመላለሳሉ። ያን ኤክስኪዩዝ የለም። ግን እዚሁም ላይ ሰዎችም ታዲያ ባለ ጉዳዮቹም ወይም ችሎት ላይ ጉዳይ ቀጠሮ ያላቸው አካላትም እኮ ሰበታ ሊኖር ይችላል፣ ሩቅ ሊሆን ይችላል የሚል እንደሱ አይነት ምልከታ የለም። ደርሶ ቁጣ ለምን ይሆናል ብዬ ነው። ልክ ነው። ባለጉዳይ ሲዘገይ ግን ችሎት ደፈርክ ይባላሉ ነው የምትለኝ? አዎ ልክ ነው። እውነት ነው። እንግዲህ ይሄ ሁሉ መታረም አለበት። ቅድም ወዳልኩ ነው የምንመጣው። ፒፕል ሴንተርድ ሰውን ተኮር ያደረገ አገልግሎት። ዳኛም ቢሆን እኔ የምለው ሁልጊዜ ያለ ንጉስ አይደለም፣ ህዝብን ለማገልገል ነው የተቀመጥነው። የተገልጋዩንም ችግር መረዳት ያስፈልጋል። እሱን ነገር በደንብ ያባሩት ያሉትን ሀሳብ አስተያየት፣ እንደዚሁም ደግሞ ማብራሪያ የሚሹ ጉዳዮች ስላብራሩልን እጅግ በጣም ከልብ ነው የማመሰግነው። ክብርት ወይዘሮ መዓዛ አሸናፊ የጠቅላይ ፍርድ ቤት ፕሬዝዳንት